ላይልዬ በባቡሬ ፍቅር በጣም እየተሰቃየች ነው። በሱ እንደምትሰቃይ ግን ባቡሬ ምን የሚያውቀው ነገር የለም። ከዚህ ሁሉ ስቃይ ግን ለምን ፍቅራቸውን ተገላልጸው እንደ ማንኛውም ሰው ደስተኛ ሆነ አይኖሩም? ምክንያቱም አንዱ ሳያውቅ አንዱም እንደዚህ እየተጎዳ በፍቅር መሀል በጣም ከባድ ነው። ቤዛ እንግዲህ ደግሞ ወደና አበብና ሄለን ቤት ገብታለች። ሄለንም ምስኪን መስላት እንግዲህ ቤት እንደሌላትና እናቷ ሐኪም ቤት እንደሆነ ስነግራት እኔ ጋር የተወሰነ ትቀመጫለች ብላ ፈቀደችላት። ነገር ግን አበበስ ምን አላት? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ያላችሁበት ሰላማችሁ ብዙ ትበል። ቻናል ዲስኮርስ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ሌሊ በጣም ስቃይ ውስጥ ነው ያለችው ማለት ነው። እንግዲህ ከመጀመሪያ ከሊዱ ጋር ነበር የሚቀራረበው። ሊዱ ደግሞ የባቡሬ እናት ወዳት ነበር ልጁ ማለት ነው። አሁን ላይ ግን በጣም እየተመመችና ራሷን በጣም እየሳተች ነው ያለችው ማለት ነው ሌሊዬ ማለት ነው። ምክንያቱም እንግዲህ ሌሊ ጋር ኤላ ከሄደ ጀምሮ አብረው ናቸው ያሉት እና እንግዲህ ፍቅር አንዳንድ ጊዜ ሳናስበው ነው የሚወድቀው እና ሌሊ እንግዲህ ባቡሬን ትወደዋለች። ነገር ግን ደግሞ ፊት ለፊት ተጋፍጣ እወድሃለሁ ብላ ለማሳመን ከሷ እንዳይመጣ ጥንቃቄ እያደረገች ነበር ማለት ነው። እሱ ደግሞ እስካሁን እንግዲህ እየፈራትም እየከበራትም ባይዘው ይፈራታል፣ በጣም ይንጠነቀቅላታል ማለት ነው። ባቡሬ ለሌሊዬ በጣም ነው የሚጠነቀቅላት እና ግን አንዳንድ አማርኞች ይነግራታል። ካሁን በኋላ የራስሽ ህይወት መኖር ትችያለሽ፣ ኤላን አታስታውሺ፣ ኤላን የሚያስታውስሽ ነገር ሁሉ አውልቀሽ አስቀምጪ እያላት ሁሉ ይመክራታል ማለት ነው። ግን እሷ ደግሞ ከሊዱ ጋር በሆነችበት ሰዓት ሊዱ እንግዲህ ያው መደባደብ ትወዳለች፣ መቅረብ ትወዳለች። ያን ጊዜ እንግዲህ ተከፋፍተው ነበር፣ ጋብ ብለው ነበር ማለት ነው። ሌሊና ባቡሬ ጋብ ብለውም ነበር። እሱ ምንድነው እንግዲህ ሌሊ ሌላ ሴት ነው የወደደው ወይም ደግሞ የሚያፈቅረው ብላ በጣም ተጨንቃለች። እሷ ደግሞ ትወደዋለች ማለት ነው። ተወደደው እንጂ ግን ፍቅሯን አልገለጸችላትም። እንደኔ ግን ፍቅሯን ለምን አገዝላትም ነው? ፍቅሩን ለምን አገዝላት ሊያስብ ይችላል። አሁን እኮ እሷ በደፈናው ራሷን እየጎዳች ነው ያለችው። ምክንያቱም ይሄ ሰው ካልተነገረው አያውቅም። ስለማያውቅ ነግራው ግን እሷ አማራጭ የሚፈልግና ከነገረችው በኋላ እንዲሻል ይቀልላታል ማለት ነው። እና ሌሊዬ በጣም ስቃይ ውስጥ ነው ያለችው ማለት ነው። ቤዛ አሁን ላይ ሁሉም አልሳካ ሲላት ወደ ሄለን እና አበበ ደግሞ ሄዳለች። ነገር ግን ሄለን በጣም የዋህነት ጸባን ስለማታውቅ ገና ቸግሮኛ ሳትላት በጣም ስታሳዝናት ነው እዚህ ቤት ተቀመጭ ያለቻት። እሷ ግን ሰራሁልሽ እያለቻት ነበር። ግን የቤዛ ክፋት በጣም እየጠና ነው። በጣም ትንሽ እንኳ ርህራሄ የላትም። ፍቅርን እንግዲህ አላሸነፍ ስትላት ወንድሟን ላከችባት። ከወንድሟ ጋር በወንድሟ እሷ እንድታገኘት ወንድሟን ገር ባለፈው እንግዲህ አቀራርባቸው በማያውቅ ነገር በማታውቀው ነገር ፍቅር ወጥመዱ ገብታ ነበር። ዛሬ ግን ዳይመንድ ሲነግራት ሄዳ ራሷን ይዛ እያነጨች እንዴት እንዳረግሽ ብላ ወንድሟን ደግሞ ፍቅርን ሊመታ ሲል ዴቭ ደረሰላት። ዴቭን ጓደኛ ነው ብላ እንደውም ከትንሽ ጊዜ በኋላ እንጋባ ነው ብላለች። ዴቭ ዝጋ መካከል ግራ ገብቶታል። እንዲሁም ደግሞ እሷን አብሽር እያለ ሲያባበል አደይ መጣችበት። አደይ እና ዴቭ አሁን ላይ ችላ ተባብለዋል። ነገር ግን አደይ በጣም ያሳስባት አሁን የጓደኛዋ ሌሊ ነገር ነው። በጣም እያለቀሰች ነበር። ሌሊ በጣም ነው የምታሳዝነው። ቤላ በጣም ባት ሰብሯል። አሁን ደግሞ ይሄንኛውን ደግሞ በጣም ያ ነገር ይመለስብኛል እያለች ሀሳብ ናት። ግን ተዝህ ሁሉ ለምን እንደወደደችው ከግራው አንድ ላይ ይሆን? ሌሊዬ በጣም መከራ ተመካከረበት። ግን አንዳንድ ጠንካራ ጓደኛ ሲኖረን መከራ ሲመለስብንም ተጎናችን ካለ ችግር የለውም። አደይ በጣም ለሌሊ በጣም የልብ ጓደኛዋ ናት። ቢሆንም እሷ ስታለቅስ እሷም እያለቀሰች ነበር።
በስተመጨረሻ ግን ባቡሬ በጣም ተጨንቆ ነበር። ባቡሬና ሌሊ ምን ተፈጠረ? ወደፊትስ ይገናኛሉ? ሌላ አዲስ ነገር አለ? ቀጣይ ይዘን እንመጣለን። ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።